ጀር ደብረ መለኮት ቅድስት ሥላሴ ገዳም የጸሎት የትዕግስትና የታሪክ ምስክር አድባር። ሰላም የዘገር ሚዲያ ቤተሰቦች፣ ዛሬ ከኢትዮጵያ ጥንታዊና ታሪካዊ ገዳማት መካከል ስለሚጠቀሰው ጀር ደብረ መለኮት ቅድስት ሥላሴ ገዳም እንመለከታለን። ጀር ቅድስት ሥላሴ ገዳም በአማራ ክልል ሰሜን ሸዋ ዞን እንሳሮ ወረዳ በደንቢ ግራርጌ ቀበሌ ጀር በሚባል ስፍራ የሚገኝ ታላቅ ገዳም ነው። ገዳሙ ከአዲስ አበባ 137 ኪሎ ሜትር፣ ከደብረ ብርሃን 91 ኪሎ ሜትር፣ ከለሚ ከተማ 10 ኪሎ ሜትር ርቀት ላይ የሚገኝ ጥንታዊ ገዳም ነው። ገዳሙ ከጥንት ጊዜ ጀምሮ ስውር ገዳም ሆኖ የቆየና ወንዶች ብቻ የሚገቡበት ነው። ገዳሙ በ1495 ዓ.ም በአጼ ናኦድ ዘመነ መንግሥት በቅዱስ ሚካኤል መሪነት በጻድቁ አቡነ ኢያሱ ተመሠረተ። በጅረት ታጅቦ የሚገኘው ይህ ገዳም ኢየሱስ ክርስቶስ በራእይ አስመልክቶ ከመሠረታቸው ገዳማት አንዱ ሲሆን አቡነ ኢያሱም በገዳሙ በሚገኘው አንድ ትልቅ ዋርካ ስር ጸሎት ይዘው ሲጸልዩ እንደነበር አባቶች ያስረዳሉ። አሁንም ዋናው ዋርካ በስፍራው በሚገርም ሁኔታ ሕያው ማስረጃ ሆኖ ይገኛል። ጀር ማለት ትልቅ ቦታና የውሃ ፍሳሽ ያለበት ጅረት አካባቢ የሚኖር ቦታ ማለት ሲሆን ጀር ቅድስት ሥላሴ ገዳም ተብሎ የሚጠራውም ከዚህ አንጻር ነው። ቅዱሳን አባቶቻችን ሲመሰርቱት ከሰው በመሸሽ ከአራዊት ላለመሸሽ፣ ከእግዚአብሔር ጋር ለመገናኘት፣ ከዓለም የሚታየውን ብልጭልጭታ ላለማየት፣ የሚሰማውን ጫጫታ ላለመስማት፣ ከዓለም ተለይተው ዙሪያው በገደል የተከበበውን በሩ በአንድ በኩል የሚገባውን መድበለ ቅዱሳን ነው ብሎ ቅዱስ ሚካኤል እንዳስረዳቸው አባታችን ኢያሱ መጥተው ይህ ቦታ ላይ መስርተውታል። ይህ ታላቅ ገዳም በአቡነ ሀብተ ማርያም ደቀ መዝሙር በሆኑት አቡነ ኢያሱ የተመሠረተ ሲሆን በአጼ ናኦድ ዘመን ከተመሠረቱ ታላላቅ ገዳማት አንዱ ነው። እንዲሁም ታላቁ ዮሐንስ ከማ የተሰወረበት ቦታ መሆኑ በታሪክ ተመዝግቧል። በጥንት ዘመን ገዳሙ የአባቶች ብቻ መኖሪያ ነበር። ብዙ ሺህ መነኮሳት ከዓለማዊ ኑሮ ተለይተው በጸሎት በጾምና በትምህርት ይኖሩበት ነበር። ነገር ግን በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ወቅት ክፉኛ ከተጎዱ ገዳማት መካከል አንዱ ሆነ። በተለይም በገዳሙ የነበሩ እጅግ ብዙ ብርቅዬ መጻሕፍት በእሳት ተቃጥለው ጠፉ። የእነዚህ መጻሕፍት ብዛት ዋና ዋጋ ሲነገር ልብን ያሳዝናል። ዛሬም ገዳሙ የጽናትና የትምህርት ምሳሌ ሆኖ ቀጥሏል። ከብዙ ዓመታት ጀምሮ የኖሩ አረጋውያን መነኮሳት ይገኙበታል። የ90 ዓመት አባት እንኳን ሞፈር ቀንበር አስማምቶ ሲያርስ ማየት ይቻላል። ገዳሙ በአራቱ አቅጣጫ በተፈጥሮ ገደል የተከበበ ነው። ይህ ታላቅ ገዳም ከአባ ኢያሱ ህልፈተ ሕይወት ከዘመናት በኋላ ገዳሙ በግራኝ መሐመድ ወረራ ወቅት ጥቃት ደርሶበት መነኮሳትም ተበታትነው ለ247 ዓመት ጠፍ ሆኖ ከቆየ በኋላ በ1747 ዓ.ም አቡነ ዮሴፍ ከአምባሰል በቅዱስ ሚካኤል መሪነት መጥተው ገደሉን ቦርቡረው ቅኔ ማኅሌት፣ ቅድስትና ቅዱሳንን ያሟላ ቤተ መቅደስ በማነጽ ዳግም ገዳሙን እንዳቀኑትና የቀደሙ አባቶች ታሪክን ማስቀጠል ችለዋል። በሁለተኛ ደረጃም አቅኚ መሆናቸውን የተለያዩ ጽሑፎች ያስረዳሉ። አቡነ ዮሴፍ ጀር ሥላሴ ከመምጣታቸውን በፊት በዜና ማርቆስ በደብረ ሊባኖስና ቀየት እየተዘዋወሩ ሲቀመጡ ቦታ ይህ አይደለም ተብለው በቅዱስ ሚካኤል መሪነት ጀር ሥላሴ እንደመጡና በርካታ ተጋድሎዎችን እንዳደረጉ አባቶች ያስረዳሉ። ከተጋድሎዎቻቸውም መካከል አቡነ ዮሴፍ ዋሻውን ሲቆፍሩ በርካታ ያልተጠቆሙ አረማውያን ስለነበሩ ለመግደል እየመጡ ዋሻ ሲያስቆፍሩ ቆይተው ይመለሱና በሌላኛው ቀን ሌሎች መጥተው ሲሰሩ ይመለሱ ነበር። ዋሻው ተፈልፍሎ እንዳለቀም በ1770 ዓ.ም በአምሃ ኢያሱ ዘመነ መንግሥት አስገብተውታል። ዋሻውም በ134 ዓመቱ ታኅሳስ 7 1934 እርስ በእርሳቸው ሳይስማሙ ቅዳሴ ላይ እንዳሉ ተንደው 6 ቀዳሾች ሞተው 7ተኛ የወጣበት በዋሻው ውስጥ አሁንም የጸሎት ቤት የሚገኝበትና አባቶች እየመጡ ሱባኤ እንደሚይዙበት አባቶች ያስረዳሉ። ይህ ገዳም ከሰቃ መድኃኔዓለም ጋር በአንድ ላይ ሲተዳደር የነበረ ረጅም ዕድሜ ያስቆጠረ ታላቅ ገዳምና ሴቶች የማይገቡበትና ለወንዶች ብቻ የተፈቀደ ገዳም ነው። በግራኝ መሐመድ ወረራ ወቅት ቅርሶችንና ነዋየ ቅዱሳትን ሰብስበው ከቀበሩ ከረጅም ጊዜ በኋላ የቀበሩበት ጠፍቶባቸው ወንዙ አቅጣጫ በመቀየር ሽቅብ ፈሶ ያመላክተበትና ቦሮቦሩም ያወጣበትና በገዳሙ አጠገብ የሚገኝም ቦታ ነው። በገዳሙም የሚኖሩ መነኮሳት በገዳሙ ሀብት የሚተዳደሩ ሲሆን ከገዳሙም ውስጥ ላይ ዕጣንና ደስ የሚል መዓዛ ይመጣና ለአካባቢው መንፈሳዊ እርካታ ይሰጣል።
በዚህ ታላቅ ገዳም ረጃጅም የወይራ ዛፎች፣ የዝግባና የሾላ ዛፎች በብዛት የሚገኙበትና መናንያኖች ከአራዊቶች ጋር አስማምቶ የያዘና ዙሪያው በገደል የተከበበ ሲሆን ለመነኮሳት ምቹ የሆነ ገዳም ነው። ወደ ገዳሙ ለመውረድ የእንጨት መሰላልን ተጠቅሞ መጓዝ ግድ ይላል። ጀር ደብረ መለኮት ቅድስት ሥላሴ ገዳም የታሪክ የመንፈሳዊነትና የጽናት ጥልቅ ምስክር ነው። በረከት የሚፈልግ ሁሉ ይህን ቅዱስ ቦታ ሊጎበኝ ይገባል።